የባህሯ ቀንዲል በመባል የምትታወቀው ግዙፍ መርከብ የባህር ላይ ጉዞዋን አንድ ብላ የጀመረችው ከሚያሚ ወደ ፍሎሪዳ ነበር። ይቺ ካሪቢያን በሚባል ተቋም ባለቤትነት ስር የምትገኝ መርከብ ባለቤቶቿ እንደተናገሩት ወደ ሥራ ከገባችበት ሰዓት ጀምሮ የቅንጦት መጨረሻ የሆነ ቫኬሽን የሚያሳልፉባት መርከብ ሆናለች። መርከቧ ወደ አገልግሎት ከገባች ገና ጥቂት ወራት ቢሆናትም ከግዝፈቷ አንጻር መጠቀም ካለባት የኃይል መጠን አንጻር የከባቢ አየር ብክለትን እያስከተለች ነው በሚል እየተወነጀለች ነው። ይህች የዓለማችን ቁጥር 1 ግዙፍ መርከብ ከሌሎች ለየት የሚያደርጓትና መነጋገሪያ ያደረጓት እጅግ የበረከቱ አስገራሚ ነገሮችን ይዛለች። የመጀመሪያው ግዝፈቷ ነው። በዓለም ላይ ትልቋ መርከብ የሆነችው የባህሯ ቀንዲል 20 ፎቆች ያሏት ሲሆን 2600 የመርከብ ሰራተኞችና 7600 ተሳፋሪ መንገደኞችን የማስተናገድ አቅም አላት። ባጭሩ 10000 ሰዎችን ያለምንም መጨናነቅ መያዝ ትችላለች። ከቀደመችው የባህሮች ትንግርት በመባል ትታወቅ ከነበረችው ሌላኛዋ ግዙፍ መርከብ ጋር ስትነጻጸር የባህሯ ቀንዲል 6 በመቶ ትበልጣለች።